የኮንስትራክሽን ዘርፉን በከፍተኛ ደረጃ ማነቃቃት የሚችል ትልቅ ኩነት ነው እንግዲህ ያዘጋጀን ያለ ነው። ዛሬ ለሶስተኛ ጊዜ ነው የምናካሄደው። ብዙ ጊዜ እንዲህ አይነት ኢቨንቶች የሚካሄዱት ከኢትዮጵያ ውጪ ባሉ አገራት ለምሳሌ ዩኤኢ ዱባይ ላይ አይ ቲንክ በየአመቱ ይመስለኛል በየአመቱ የኮንስትራክሽን ሲምፖዚየም የኮንስትራክሽን የንግድ ትርኢት ትልቅ የቱሪዝም ዘርፉን በከፍተኛ ደረጃ ማነቃቃት የሚችልና ዘርፉ ላይ ትልቅ ኢምፓክት የሚያመጣ ኢቨንት ነው እዛ ሲካሄድ የነበረው። የዛሬ 3 አመት 4 አመት ገደማ እዛ ተጋብዘን ሄደን እኛም ወደኛ ሀገር እንዳውም ብዙ የዓለም ሀገራት የኢትዮጵያን ያህል እድል ያላቸው አይመስለኝም። ቀደም ብለው ወደ ስራ የገቡም ከመሆናቸው ጋር ተያይዞ ብዙ ሀገራት ተገንብተው ያለቁ ለምሳሌ እነ ዩሮፕን መውሰድ እንችላለን። ተገንብተው ያለቁ ናቸው። የኛ ደግሞ ገና በመገንባት ሂደት ላይ ያለ ሀገር እንደመሆኑ መጠን ዲማንዱም ፍላጎቱም በጣም ከፍተኛ ነው። ይሄ ኢንዱስትሪ ዛሬም በአጠቃላይ ጂዲፒውም ሆነ በኢኮኖሚክ እንቅስቃሴ ላይ እንዲሁም እድገት ስለምንለው ነገር ሁሉ ከፍተኛ አስተዋጽኦ የሚያበረክት ዘርፍ እንደመሆኑ መጠን ገና በመሰራት ሂደት ላይ ያለች ሀገራችን ደግሞ እንዲህ አይነት ኢቨንቶችን ማዘጋጀት እንደምንችል ከጉዳዩ ከሚመለከታቸው አካላት ጋር ንግግር በማድረግ ወደ ኢትዮጵያም እንግዲህ እንዲመጣ ሆኗል። ከመጡ በኋላ በተለይ የኮንስትራክሽን ኢንዱስትሪ አገሪቷ ምን አይነት ፖቴንሻል አላት የሚለውን በደንብ ለማየት ጥረት ተደርጓል። አጠቃላይ ለሀገሪቱ እድገት እና ለኢኮኖሚያዊ እድገት ያበረከተ ያለውን አስተዋጽኦ መሬት ላይ የሚታይ ኢንዱስትሪም እንደመሆኑ መጠን ይሄንንም ለማየት ተችሏል። እንዲህ አይነት ሲምፖዚየሞች ወይንም ደግሞ የኮንስትራክሽን አውደ ርዕይ ወይንም ደግሞ ትዕይንት ወይንም ኢቨንት ለሀገራችን ትልቅ ፋይዳ አለው ብለን ነው እንግዲህ እንደ ከተማና መሰረተ ልማት ሚኒስቴር ቀደም ከጠቀስኳቸው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን እና ከኢቴል እንዲሁም ደግሞ ቢግ 5 ዲኤምጂ ደግሞ በሚያዘጋጀው ላይ በጋራ በመሆን ነው እንግዲህ ወደዚህ የመጣ ነው። ላለፉት 7 አመታት የኮንስትራክሽን ኢንዱስትሪው በሀገራችን በከፍተኛ ደረጃ እያደገ መምጣቱን በተጨባጭ መሬት ላይ የምናየው ነው። እዚህ ቦታ ላይ ሆነን አዲስ አበባን 360 ዲግሪ ከተመለከትን እያንዳንዱ ቦታ ላይ የኮንስትራክሽን ስራዎች አሉ። የማይቆረቆር መንገድ፣ የማይሰራ ቤት መቼም ሁሌ የምናየው ነው። የኮሪደር ልማቱን እንኳን እንደምሳሌ ከወሰድን ከኮንስትራክሽን ዘርፍ ውጪ ምናስበውን ሀገር ምናስበውን ከተማ ማየት አንችልም ማለት ነው። ለሁሉ እድገት መነሻ ፈርቀዳጅ የሆነው የኮንስትራክሽን ኢንዱስትሪ በሁሉ ዘርፍ የሊዲንግ ሮሉን እየተጫወተ መሆኑን እናያለንና ከተማችን ወይንም ደግሞ ኮንስትራክሽን በአለም ደረጃ ያንድ ሀገር እድገት በትክክለኛ ጎዳና ላይ ስለመኖሩና ኢኮኖሚው እያደገ ስለመምጣቱ የኮንስትራክሽን ግብአት ያጠቃቀም ሁኔታ ራሱ እንደ አንድ የኢኮኖሚክ ፋክተር የሚታይበት እድል አለ። ስለዚህ እኛ ጋር ሁሉ ነገር ኮንስትራክሽን ነው ብለን መውሰድ እንችላለን። ከዚህ አኳያ ማበርከት የሚገባውን ያህል እንኳን አበርክቷል ብለን ባንል ለጂዲፒው ወደ 19% ገደባ የሚሆን አስተዋጽኦ ያበረክታል። ይሄ ዘርፍ ትልቅ እድገት ትልቅ መነቃቃት ትልቅ ውጤት የታየበት ዘርፍ ነው። ይሁን እንጂ ምንም እንኳን ባሰብነው የሚገባውን ያህል አድጓል እንኳን ብለን ባንል ዘርፉ በእድገት ፍሬምወርክ ውስጥ ሆኖ ከፍተኛ ቻሌንጆች ገጥመውታል። የኮንስትራክሽን ኢንዱስትሪ ከተወዳዳሪነት አንጻር ችግር ገጥሞታል። ከተወዳዳሪነት አንጻር ብለን ስንል የተቋማት ኢንኤፊሺየንሲ ከአደረጃጀት ጋር የሚያያዙ ከአሰራር ጋር የሚያያዙ ከባለሙያ ብቃት ጋር የሚያያዙና ሌሎች ተያያዥ ጉዳዮችን የሚያካትት ሆኖ በሌላ መንገድ ደግሞ በተለይ ውጫዊ የሆነው የኮንስትራክሽን ግብአት ዋጋ ላይ ደግሞ የመጣው ነገር በከፍተኛ ደረጃ የኮንስትራክሽን ዘርፉን ውስብስብ ችግር ውስጥ አስገብቶታል። ይሄንን ውስብስብ ችግር እንግዲህ የኮንስትራክሽን ኢንዱስትሪው በጣም ወሳኝ ኢንዱስትሪ ነው ብለን ካልን በአንድ ተቋም ብቻ ይሄ ውስብስብ ችግር ሊፈታ ስለማይችል ከአንድ ሚኒስቴር መስሪያ ቤት ብቻ ሳይሆን ብዙ ተቋማትን መንግስታዊ የሆኑ ተቋማትን መንግስታዊ ያልሆኑ ተቋማትን ስራ ተቋራጮችን አማካሪዎችን ሪሰርቸሮችን የትምህርት ተቋማትን ግለሰቦችን እንዲሁም ደግሞ ሌሎች የፋይናንስ እና ከገበያ ጋር የሚያያዙ ተቋማትን ማቀፍ እና እነኚህን በአንድ ጠረጴዛ ላይ አምጥቶ ማወያየት በጣም ያስፈልጋል። እንዲህ አይነት ኮንስትራክት ኢትዮጵያ ብለን ከዲኤምጂ ጋር በጋራ
የምናካሄደው ኢቨንት በከፍተኛ ደረጃ ዘርፉ ላይ የገጠመውን ማነቆ መፍታት የሚያስችል የጋራ ፕላትፎርም ነው እያዘጋጀን ያለ ነው። ምክንያቱም ዘመኑ በአርቲፊሻል ኢንተለጀንስ በቴክኖሎጂ በሲስተም ችግሮችን የመፍታትም ሀሳብ ጉዳይ ያለ ስለሆነ በተለይ ከተለያዩ ሀገራት ወደዚህ ልምዶቻቸውን ይዘው ሲመጡ እኛም እንደ ዘርፍ እንደ ኮንስትራክሽን ዘርፍ በዘርፉ ላይ የተሰማሩ ሁሉም አካላት ዓለም ካመጣችው ሌሰን ዓለም ካመጣችው ኤክስፒሪየንስ ልምድ ለመውሰድ ትልቅ የጋራ ፕላትፎርም የምናዘጋጅበት የተዘጋጀበትም ነው። ላለፈው 2 ጊዜ አዘጋጅተናል። በዛ ውስጥ እጅግ ውጤታማ የሆነ እውቀትን ከዓለም ሀገራት ለመቅሰም ችለናል። ይሄም ሶስተኛው በተመሳሳይ መንገድ የተሻለ እውቀት የምናገኝበት ነው ብለን እናስባለን። ከሌላው እውቀት መውሰድ እንደተጠበቀ ሆኖ እኛም ደግሞ እንደ ኢትዮጵያውያን ሀገራችን ያላት ትልቅ የኮንስትራክሽን ግብአት የማምረት አቅም በተፈጥሮ ከተሰጡን ጸጋዎችና አሁንም ዘርፉ በኢኮኖሚ እድገት ውስጥ የሚያመጣውን አስተዋጽኦ እንደተጠበቀ ሆኖ ለወጣቶች የስራ እድል የሚፈጥረው ደግሞ ከየትኛውም ምናልባትም ከግብርና ዘርፍ ቀጥሎ ትልቅ የስራ እድል የሚፈጥረው ይሄ እንደመሆኑ መጠን ይሄ ዘርፍ እንደመሆኑ መጠን ለኛ ትልቅ እድል ነው ብለን ነው የምናስበው። ከዚህ አኳያ እንግዲህ ላለፉት 2 ጊዜ ይሄንኑ ኮንስትራክት ኢትዮጵያን እንገንባ በሚል መሪ ቃል ስናካሄድ ነበረ። በዚህ ላይ እንግዲህ በተለይ ዘንድሮ ትኩረት የምናደርገው የቴክኖሎጂ ሽግግርና የእውቀት ሽግግር ላይ ትኩረት እናደርጋለን ብለን እናስባለን። አምራች ከገበያ ጋር የሚገናኝበት የኔትወርኪንግ እና የቢዝነስ ሞዳሊቲዎች የሚፈጠሩበት ከዓለም ሀገራት የሚመጡ ምናልባትም ከ20 የዓለም ሀገራት በላይ ይሳተፋሉ። ኒርሊ 250 በላይ የሚሆኑ ኢንተርናሽናል ካምፓኒዎችና ሎካል ካምፓኒዎችም እንዲሁ ይሳተፋሉ። በዚህ ሂደት እንግዲህ እኛም እንደ ከተማና መሰረተ ልማት ሚኒስቴር እንዲሁም ደግሞ እንደ ኢትዮጵያ መንግስት ዘርፉን ለመምራት የሚያስችሉን ጋፖችን ማጥበብ የሚችሉ የፖሊሲ ኢንፑቶችን ወይንም ደግሞ ግብአቶችን የምናገኝበት የምናሰባስብበትና ይሄ ሜዳ እንግዲህ የኮንስትራክሽን ዘርፉን ማዘመን ለሚፈልግና ዘርፉ ችግር አለበት ችግር ገጥሞታል ይሄ ውስብስብ ችግር የሁሉንም አካላት በተለይ ኮንስትራክሽን ኢንዱስትሪ ላይ ባለቤት የሆኑና ስቴክ ያላቸው የትኛውንም አካላት በጋራ በማሰባሰብ የጋራ አቋም ላይ የጋራ ውጤት ለማምጣት ነው ጥረት የምናደርገው። ከዚህ አኳያ እንግዲህ ኢትዮጵያውያን በተለይ አዲስ አበባ ከተማ ነዋሪዎች ከጊዜ ወደ ጊዜ እያደገ የመጣውን የኢቨንት ወይንም ደግሞ የዚህ የኮንፈረንስ ቱሪዝም ትልቅ መስህብና መዳረሻ እየሆነች መጣለች። ከተማችን በጣም ዓለም አቀፍ ኢቨንትን በማዘጋጀት እንደ መንግስትም አቅም ያጠናከርንበት የፈጠርንበት እንግዲህ መቀበል ባህላችን ደግሞ ከጊዜ ወደ ጊዜ ድሮም የነበረን ከጊዜ ወደ ጊዜ ደግሞ እያደገ የመጣበት ቢግ 5 ኮንስትራክት ኢትዮጵያ ከስሙ ለመረዳት እንደምንችለው ኢትዮጵያን እንገንባት በመገንባት ሂደት ላይ ያለች ሀገር እንደመሆኗ መጠን የሚገነባው ደግሞ በዚሁ በኮንስትራክሽን ኢንዱስትሪ እንደመሆኑ መጠን የኮንስትራክሽን ኢንዱስትሪው ትልቅ ተስፋ ያለው ግን ደግሞ ውስብስብ ችግሮች የገጠሙት ነኝ ውስብስብ ችግሮች በእውቀት በቴክኖሎጂ የምንፈታበት እውቀት የምናሸጋግርበት ፕላትፎርምና መድረክ ነውና እንኳን ለዚህ ቀን አበቃችሁ ማለት እፈልጋለሁ። የተሳካ ጊዜ እንደሚኖረን በተለይ ዘርፉ ላይ ስቴክ ያላቸው የትኛውም አካላት መላው ኢትዮጵያውያን እንዲሳተፉ በመሳተፍ ሂደት ውስጥ ደግሞ ብዙ ትሩፋቶች የሚገኙበት ስለሆነ ሁሉም ጉዳዩ ይመለከተኛል ኢትዮጵያን መገንባት የኔ ስራ ነው የኔ ኃላፊነት ነው የሚል የትኛውም ዜጋ ሁሉ እንዲሳተፍ ጥሪ እያቀረብኩ የኢትዮጵያ እድገት የኢትዮጵያ መገንባት የማይቀር ነውና ወደፊት መራመዳችን አይቀርም እያደገን እንሄዳለን ለማለት ነው። አመሰግናለሁ።